የመከራ የተግዳሮት አልቲሜት ጎል የሰይጣን አልቲሜት ጎሉ ምንድነው ስትል ከእግዚአብሔር መለየት ተራ ማድረግ ለምን ክብደትህ ክብርህ ውበትህ ፊውቸርህ ዘመንህ ያለው ከእግዚአብሔር ጋር ነው ስለዚህ ምንድነው ያደረገው የእግዚአብሔር ቃል እንደዚህ ይላል ነገር ግን እንዳስጨነቋቸው መጠን እንደዚሁ በዙ እጅግም ጸኑ ማክራጂያንስ ለምን እግዚአብሔር አብሯቸው ነው ያለው ተራ ህዝብ አይደለም ጡብ ቢጠበጥብም ይሄ ህዝብ ባዶ እግሩንም ቢሄድ ይሄ ህዝብ ያገር የሌለው ቢሆንም ይሄ ህዝብ ዩኒቨርስን የሚያስተዳድር አምላክ ግን ካጠገቧል መለያው እሱ ነው ክብሩ እሱ ነው ሃሌሉያ አሜን የማይታይ አምላክ ሁሉን የሚችል አምላክ ሁሉን እንደማይችል ሆኖ አጠገባቸዋል ማንበብና መጸለይሽ በጣም ኤክሰለንት ግን አንድ ነገር ልንገርሽ እግዚአብሔር አምላክ በአክቲቪቲሽ አይደለም ይወደደሽ አክቲቪቲ በፊት ነው ወዶ ነው አክቲቪቲን የፈለገው እንጂ አክቲቪቲን አይቶ አልወደደም አብይ በጣም ሰባኪ ነው በጣም ጥሩ ይሰብክልኛል ብሎ አይደለም ይወደደኝ ገና ምንም ሳላደርግ ገና የተጃጃልኩ ያለ ነው ይወደደኝ ኢየሱስ ያድናል ሃሌሉያ ስለዚህ ሰይጣን መከራ ተግዳሮት ምናምን እግዚአብሔር ሊቀማ ነው የሚፈልገው መከራ ግን አልቲሜት ጎሉ ሰይጣን ያ ስለሆነ መከራ ደግሞ ትርፋችን እግዚአብሔርን ማትረፍ ነው አሜን መጽሐፍ ቅዱስ ያዛችሁ ዘጸአት ምዕራፍ 1 ላይ ታውጣላችሁ ዘጸአት ቁጥር 14 በደንብ እንድንግባባ ከዚህ ከንተኑ ላይ ላንብብላችሁ ከነባሩ ትርጉም ላይ ዘጸአት ምዕራፍ 1 ያዕቆብ ጋር ወደ ግብጽ የገቡት ይልና ስማቸውን ይናገራል እሱንም አልነግርም እናንተ አንብቡት ቤታችሁ ገብታችሁ ቁጥር 8 ግን እንደዚህ ይላል በግብጽም ዮሴፍን ያላወቀ አዲስ ንጉስ ተነሳ ያላወቀ ማለት ለዮሴፍ ሥራ ዕውቅና ያልሰጠ ማለት እንጂ ዮሴፍን አቆም ማለት አይደለም ከዮሴፍ ትውልድ በፊት ነው በኋላ ነው የመጣው ስለ ዮሴፍ ሳይሰማ ቀርቶ አይደለም ለምን በጣም ትልቅ ሐሻራ አለው ዮሴፍ በግብጽ ምድር ላይ በጣም ሂውጅ በሚኒስትርነት ደረጃ ስላለ ማለት ነው ስለዚህ ዕውቅና ያልሰጠ ዮሴፍን ሥራ ኦነር ያላደረገ ዕውቅና ያልሰጠ ሰው ተነሳና የዮሴፍን ዘር ማጥቃት ጀመረ ለምን ስትሉ ጊዜው መጣ የምን ጊዜ የሥራ ጊዜ እግዚአብሔር የሚሰራበት ጊዜ መጣ ተመልከቱ ስለዚህ ንጉሱም ተነሳ እርሱም ህዝቡን እነሆ የእስራኤል ልጆች ህዝብ ከኛ ይልቅ በዝተዋል በርትተዋል እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሩ እንዳይይዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበባቸው አለ ተመልከቱ እግዚአብሔር ምንድነው ያለው እዛ ዘፍጥረት ላይ ለአብርሃም ይበዛሉ ይወጣሉ ሊትራሊ ፈርዖን ደሞ እዚህ ጋር ሆኖ ምን ይላል እንዳይበዙ እንዳይወጡ ተመልከቱ ጸቡ ሰዋዊ ይመስላል የሆነ ንጉስ ተነስቶ ህዝብ የጠላ ይመስላል በጣም የሚገርማችሁ ግን ከንጉሱ በስተጀርባ የሚሰራ አንድ ስፒሪት አለ ያ ስፒሪት ምንድነው የእግዚአብሔርን ህዝብ ምን የሚል ነው የሚያስጨንቅ ነው የእግዚአብሔር ቤተሰቦች ስለዚህ በተግዳሮት ውስጥ ማፍራት የሚለውን ነገር ነው የምንነጋገረው ዛሬና ነገ ለጌታ ፍቃድ በመከራ በተግዳሮት በቻሌንጅ ውስጥ ማፍራት በጣም በሚገርማችሁ ሁኔታ ተግዳሮት ፈተና መከራ እና ማፍራት አይገናኝም ስኬት አይገናኝም ራሱ መከራ የሚመጣው ፎከስ ለማሳጣት ነው ራሱ ተግዳሮት የሚመጣው ሊሚት ለማድረግ ነው ለመወሰን ነው አቅማችሁን ህልማችሁን መጓዛችሁን ፍሬ ማፍራታችሁን እንደ ቸርች እንደ ቤተሰብ ነገሮች የሚመጡት ምን ሊሚት ለማድረግ እንዳይሳካ እንዳይሆን እንዳታፈሩ እንዳትበዙ ነገሮች እንዳይሆን በደንብ አስረዳችኋለሁ ቀደም ባነበብኩት ላይ ስለዚህ የሚገርማችሁ ግን በመከራ ውስጥና በተግዳሮት ውስጥ ያሉ ሰዎች ሁለት ፈተና አለባቸው የመጀመሪያው አክቹዋል በመጣባቸው ፈተናና ተግዳሮት በሚወስዱበት ባሉበት ሲቹዌሽን ውስጥ ከሌላ የተሻለ ፐርፎርማንስ አላቸው በጣም አሪፍ ናቸው
አክቲቭ ናቸው፣ ህልመኞች ናቸው፣ መድረስ ይፈልጋሉ፣ አቺቭ ማድረግ ይፈልጋሉ፣ አሳቢዎች ናቸው። ማሰብ ብቻ አይደለም ማድረግ ላይ ናቸው። ግን ሊሚቴሽን አለ በላይፋቸው ላይ፣ ሪፒቴሽን አለ በላይፋቸው ላይ፣ ድግግሞሽ አለ፣ አይሄዱም። ገብቷቸዋል? ያ ተግዳሮታቸው ለነሱ ጥያቄ ነው። ሁለተኛው ደግሞ የተሳሳተ ማህበረሰብ አመለካከት ተጠቂዎች ናቸው እነኚህ ሰዎች። ህብረተሰቡ ምንድነው የሚላቸው? ከኃጢአት ጋር ያያይዘዋል ተግዳሮታቸው ከሁኔታ ጋር ያያይዘዋል። ልቡ ከፉ ስለሆነ እሷ እንዲህ ስለሆነች ልክ ነው ኃጢአት መከራን ያመጣል። ነገር ግን ወገን ሁሉ መከራ ከምን ጋር አይደለም? ከኃጢአት ጋር የተያያዘ አይደለም። ጊዜያዊ ናቸው ነገሮቹ። ተግዳሮት አለ። በወደቀ ዓለም ላይ ነው ያለው። አንተ የሌላ ሰው ዓለም ነህ። ወንትድ ፐርሰን ነህ በጨለማው ዓለም ላይ። ሰይጣን እያጨበጨበ አይሸኝህም። መንግስቱን ልታጠፋ እኮ ነው አንተ እኮ ሌላ ነው አገርህ። በእግዚአብሔር እኮ አፖይንት ተደርገሃል፣ ተፈልገሃል። ስለዚህ ያኛው ጎሽ እያለ እያጨበጨበ እየደነሰ አይሸኝህም። ባለ በሌለ ኃይሉ ይገዳደራል። አልቲሜት ጎሉ ከእግዚአብሔር መለየት ነው። የእግዚአብሔር ቤተሰቦች የመከራ የተግዳሮት አልቲሜት ጎል፣ የሰይጣን አልቲሜት ጎሉ ምንድነው ስትል ከእግዚአብሔር መለየት፣ ተራ ማድረግ። ለምን? ክብደትህ፣ ክብርህ፣ ውበትህ፣ ፊውቸርህ፣ ዘመንህ ያለው ከእግዚአብሔር ጋር ነው። አየህ አንተ ዓለም የሌላት ነገር ነው እኔና አንተ ያለን። መወዳደሪያችን ሀብት አይደለም፣ ዕውቀት አይደለም፣ ችሎታ አይደለም። እሱ ከሆነ አሳንሰነዋል። በእውነት አንሰናል። አይገባኝም። እኔ በጌታ ፊት ነው የምነግራችሁ፣ በሕያው እግዚአብሔር ፊት ነው የምነግራችሁ። ክርስቲያን መወዳደሪያው በምድራዊ ፕሮፐርቲ ከሆነ በቃ የተንሸዋረረ ነገር ነው ያለው ማለት ነው። እንዴት ነው? ደምን ስታተስ ተቀይሯል። ስታተሳችን ደም ሆኗል። የአምላክ ደም ፈሶልናል። የሰውን ልጅ ዋጋ እግዚአብሔር ከገንዘብ ከዘር ከውበትና ከቋንቋ አውጥቶ ሰቅሎታል። ላይወርድ ለዘላለም የሰውን ልጅ ዋጋ ተመኑን የታድርሶታል። ደም የማደም የክርስቶስ ደም ክርስቶስ መጥቷል። ስለዚህ እግዚአብሔር ማንንም ሰው የሚያየው በክርስቶስ ነው። ማንንም የሚያከብረው በክርስቶስ ነው። ማንንም የሚወደው በክርስቶስ ነው። ማንንም የሚያናግረው በክርስቶስ ነው። ማንንም የሚያከብረው በክርስቶስ ነው። ሃሌሉያ አሜን። ከሁኔታ አልነሳም፣ ከእግዚአብሔር ነው የምነሳው። ኢየሱስ ያድናል። ስለዚህ እግዚአብሔር ቤተሰቦች ምንድነው የሆነው? አትበዛም፣ አትበዙም፣ አትወጡም። ይሄው ሊትራሊ እሱን ያለው። እንሂድና አንብበው። እንደዚህ ነው የሚለው ቁጥር 11 ኑ እንጠበባቸዋል፣ በብርቱም ሥራ ያስጨንቋቸው፣ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶና ራምሴን ጽኑ ከተሞች አድርገው ሰሩ። በጣም ይገርም ነው። በጣም ይገርማል። አይበዙም አይወጡም ብሎ ሲናገር ፎከስለስ እንዲሆኑ እንዳስቡ፣ ስለ መብዛት እንዳስቡ፣ ስለ መውጣት እንዳስቡ ምን አደረገ? አስጨንቅ። አንዳንድ ይሄን ስትራቴጂ የዘመኑ ፖለቲከኞችም ምን ይላሉ? ይተከሙበታል። ህዝብ እንዳያስብ፣ እንዳይጠይቃቸው፣ ህዝብ ወደ እነሱን ጥያቄ እንዳያነሳ በመከራ ይጠምዱታል። በችግር የቤት ስራ ይሰጡታል። ገብቷችኋል? ስትራቴጂ ነው። ዲመኒክ ነው። በጣም የሚገርማችሁ ነው። ስለዚህ ስትራቴጂ ነው። ምን እንዳያስቡ እንደውም በፊት ምን ያደርጉ ነበር? ስራ አሰሯቸው እንዲጨንቃቸው። ስለዚህ ምንድነው ያደረገው? የእግዚአብሔር ቃል እንደዚህ ይላል፣ ነገር ግን እንዳስጨነቋቸው መጠን እንደዚሁ በዙ፣ እጅግም ጸኑ። ማክራጂያነስ ለምን? እግዚአብሔር አብሯቸው ነው ያለው። ተራ ህዝብ አይደለም። ጡብ ቢጠበጥብም ይሄ ህዝብ፣ ባዶ እግሩንም ቢሄድ ይሄ ህዝብ፣ ያገር የሌለው ቢሆንም ይሄ ህዝብ ዩኒቨርስን የሚያስተዳድር አምላክ ግን ካጠገቧል። መለያው እሱ ነው። ክብሩ እሱ ነው። ሃሌሉያ አሜን። የማይታይ አምላክ፣ ሁሉን የሚችል አምላክ ሁሉን እንደማይችል ሆኖ አጠገባቸዋል። የሰው መውደድ እንካ በንካ ነው። እኔ ሚስት አለኝ፣ 2 ልጆች አሉ። ሚስቴን በምን ወደድካት ብትሉኝ አብራራላችኋል። ይሄን ፀጉሯን ልል ይችላል፣ ከንት ምናምን ልል ይችላል። ለምን እንደሆነ መርገጫ ይፈልጋል የሰው መውደድ። ስለዚህ እግዚአብሔር ይወደኛል ሲባል መርገጫ ስለሚፈልግ ይሄ ማይንዳችን መቀበል ያቀተዋል። ስለዚህ አንድ የምታምኑት ትንቢት ነብይ ይመጣና በጣም
በጸለያችሁበት እግዚአብሔርን ቃል ስታነቡ ስትጸልዩ ይመጣና ጌታ ይወድሻል ሃሌሉያ ትያለሽ። ለምን እንደሆነ ታውቂያለሽ? ከዛ ሌላ ቀን ክርስትና አፕ ኤንድ ዳውን ነው። ደሞዝለሽ አባታችን ሆይ ማለት አቅቶሽ ዝም ብለሽ እየመጣሽ እየተኛሽ ነው፣ ደክሞሻል፣ ወይኔ እያልሽ ነው። መተው ያ ነብይ እወድሻለሁ ይልሻል ሲልሽ በኢየሱስ ስም ሳተ ነው የምትይው። ለምን እንደሆነ ታውቂያለሽ? ቅድም አሜን ያልሽው የሰጠሽው ነገር አለ። ትጸልያለሽ፣ ታነባለሽ። ማንበብና መጸለይሽ በጣም ኤክሰለንት። ግን አንድ ነገር ልንገርሽ፣ እግዚአብሔር አምላክ በአክቲቪቲሽ አይደለም የወደደሽ፣ ከአክቲቪቲ በፊት ነው። ወዶ ነው አክቲቪቲን የፈለገው እንጂ አክቲቪቲን አይቶ አልወደደም። አብይ በጣም ሰባኪ ነው፣ በጣም ጥሩ ይሰብክልኛል ብሎ አይደለም የወደደኝ። ገና ምንም ሳላደርግ ገና የተጃጃልኩ እያለ ነው የወደደኝ። ኢየሱስ ያድናል። ሃሌሉያ። ስለዚህ ሰይጣን መከራ፣ ተግዳሮት ምናምን እግዚአብሔርን ሊቀማ ነው የሚፈልገው። መከራ ግን አልቲሜት ጎሉ ሰይጣን ያ ስለሆነ መከራ ደግሞ ትርፋችን እግዚአብሔርን ማትረፍ ነው። አሜን። በተግዳሮት ውስጥ እግዚአብሔርን ካተረፍክ አቺቭ አድርገሃል። አሜን። ባሳለፍክበት ጎዳና ላይ እየተንገዳገድክም ሆነ ስቲል እግዚአብሔርን ታመልካለህ። አንተ ሰው አትወድቅ፣ መጨረሻ ያምራል። ለምን እንደሆነ ታውቃለህ? ዋናህን አልጣልክም። ከዋናህ ጋር ነህ፣ ከዋናሽ ጋር ነሽ። እግዚአብሔር ያለው ሰው አይወድቅም። እግዚአብሔር ያለው ሰው መጨረሻው ያምራል። ሃሌሉያ። እግዚአብሔር ይኸውልህ፣ የተማሩ ሰዎችን መጨረሻ መገመት ትችላለህ። የባለስልጣኖችን መጨረሻ መገመት ትችላለህ። እግዚአብሔር ያላቸውን ሰዎች መጨረሻ ግን መገመት አትችልም። እስር ቤት ናቸው ሲባል ዴስቲናቸው ምን ይሆናል? ንጉስ ቤት ይሆናል። እረኛ ናቸው ሲባል ዙፋን ይሰጣቸዋል። ለምን እንደሆነ ታውቃለህ? ጉዳያቸው ከሁኔታ ጋር የተገናኘ አይደለም። አብሯቸው ካለ ከእግዚአብሔር ጋር እግዚአብሔር ስላለኝ በሉ፣ ምንም አልሆንም በሉ። እኔን ለማስደሰት አትበሉ በእናታችሁ። እግዚአብሔር ስላለኝ በሉ፣ ምንም አልሆንም። አያችሁ እግዚአብሔር ቤተሰቦች፣ እነኛ ሰዎች እኮ ጌታ ኢየሱስ ክርስቶስን እስቲ አንተ አምላክ ሆንክ ከመስቀል ላይ ውረድ አሉት። እንደ ሆሊውድ አክተር ቃቃቃ አድርጎ እንዲወርድ ነው የፈለጉት። ዓላማው የለም። ዓላማና ጊዜ አለ። ዓላማው መሰቀልና መሞት ነው። እሱን ካልሞተኛ አንድንም። አያችሁ ሰይጣን ሁሉ ጊዜ የሚፈትናችሁ በምትችሉትና በምትፈልጉት ነገር ነው። ጌታ ኢየሱስ ርቦት ሲመጣ ሰይጣን መጥቶ እስቲ ድንጋዩን ዳቦ አርግ ይችል የለ እንዴ? ድንጋይ ዳቦ ማድረግ ይችላል ኢየሱስ። የሚችለውን የፈተነው ደሞ ርቦታል። አያችሁ ሰይጣን ሁሉ ጊዜ በምትችሉትና በምትፈልጉት ነው የሚፈትናችሁ። ሰው አትሆንም በተባልክበት ሰው ትሆናለህ። አታገቢም በተባልሽበት ታገቢያለሽ። አትወልድም በተባልክበት ትወልዳለህ። አትሰራም በተባልክበት ትሰራለህ። አይሆንም በተባልክበት ትሆናለህ። አሜን ይላል አንድ ሰው። ይሄ ነው መጽሐፍ ቅዱሳዊ እውነት። በመከራ ማፍራት፣ በተግዳሮት ማፍራት። አሜን አሜን።